ሰላም ጤና ይስጥልኝ ወደ ፕሮግራሜ ተከታታዮች እንደምናላችሁ። እንግዲህ ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እንግዲህ በዚህ ትምህርት በተለይ የጥንዶች አብሮነት መሰረታዊ መርሆች በሚል ርዕስ እንግዲህ ለጥንዶች አብሮነት በጣም መሰረታዊ የሆኑ ነገሮችን ያየን ነበር የነበረው። እንግዲህ ባለፉት ተከታታይ ሳምንታት በተለይ ጤናማ ጋብቻና ቤተሰብ ተኮር ዕውቀት እና ጥበብ ሊኖራቸው ይገባል ብለን በዚህ ስር ያየናቸው ከዕውቀትና ከጥበብ አኳያ ጤናማ የሆነ ዕውቀት ጤናማ ያልሆነ ዕውቀት እንግዲህ ይሄንን ስንመለከት ነበር። እንግዲህ በመሰረታዊነት ምን ያያየን ነበር? አንዳንድ ሰዎች መሰረታዊ ዕውቀት አላቸው ግን ጥበብ የላቸውም። አንዳንድ ሰዎች ደግሞ ጥበብ አላቸው ግን ሰፊ ዕውቀት የላቸውም። ጥበብ እንግዲህ ያወቅነውን ነገር ወደ ተግባር የመለወጥ ዘዴ ወይም መንገድ ነው። ስለዚህ ግን ሁለቱም ያስፈልጋል፣ ዕውቀትም ጥበብም ያስፈልጋል። ለዚህ መጽሐፍ ቅዱሳዊ መሰረት ያላቸውን ነገሮች ያየን ስንመለከት ነበር። እንግዲህ ጥበብ ስንል ዕውቀት ስንል ምድራዊ ዕውቀት አለ፣ ሰማያዊ ዕውቀት አለ። ማንኛውንም ነገር ከሰማያዊ ዕውቀት ቅኝት አንጻር ነገሮችን ማየት አለብን። ምንኖርበት ቤተሰብ ምንኖርበት ኪዳን እግዚአብሔር የሰጠን ኪዳን ነው፣ የእግዚአብሔር ተቋም ነው፣ እግዚአብሔር ክቡር ያለው ተቋም ነው። ስለዚህ በዚህ ተቋም ውስጥ ደግሞ ስንኖር የዋናው የሰጪውን መመሪያ ማወቅ ይጠይቃል። ስለ ሰጪው ማወቅ ይጠይቃል። ለምን እዚህ ተቋም ውስጥ ገባው? ከዚህ ተቋም ውስጥ ስኖር ምን ይጠበቃል ከኔ? ከትዳር ጓደኛዬስ ምን ይጠበቃል ብሎ በመስማማት በመግባባት በአንድነት በመቀባበል ባልና ሚስት በዚህ ተቋም ውስጥ በእግዚአብሔር ዕውቀት መኖር መቻል አለባቸው። በዚህ ዘመን ወገኖች ብዙ ሰዎች ይጋጫሉ። ለምንድን ነው ስንል አብዛኛዎቹ የዕውቀት እጦት ነው። አብዛኛዎቹ ብዙ ሰዎች ሳያውቁ እዚህ ተቋም ውስጥ ይገባሉ። አስቀድሞ ማወቅ ግን አንደኛ ተቋሙ የማን እንደሆነ፣ ራሱ ጋብቻ የማን እንደሆነ፣ ማን እንደሰጠ ጋብቻ ውስጥ ስንገባ ጋብቻውን ይሄንን ክቡር ያለውን ተቋም ማን እንደሰጠ፣ ከዛ በኋላ ጋብቻ ውስጥ ከገባን በኋላ ምን እንደሚጠበቅ ከኔ ምን ይጠበቃል፣ ምንድነው መሆን ያለብኝ፣ ከትዳር ጓደኛዬስ ምን ይጠበቃል ብሎ ይሄንን አውቆ በኃላፊነት መንፈስ መሆን ይገባል ወገኖች። ስለዚህ ዕውቀትና ጥበብ በጣም መሰረታዊ ናቸው፣ በጣም መሰረታዊ ናቸው። ብዙ ጊዜ እለዋለሁ አንዳንዶች ምን እንደሚሆነው አያውቁም ገብተው፣ አንዳንዶች ደግሞ አቱኑ ማለት ሁኑ ያልተባሉትን ሲሆኑ የምናይበት ሁኔታ አለ። በተለይ በዚህ ትምህርት መግቢያ ነግሬያቸዋለሁ። አንዳንድ ባል አግብቶ ለሚስቱ እንደ አባት አብሮ የሚኖር አለ። ግን ደግሞ ሰው አባትና እናቱን ይተዋልና በሚስቱ በባሉ ይጣበቃል ነው የሚለው። አንዳንዷም አግብታ ለባሏ እንደ እናት የምትሆናለች። አንዳንድ እንደ እህትና እንደ ወንድም የሚኖሩ አሉ። ስለዚህ ባልና ሚስት ራሱን የቻለ ፓኬጅ አለው። ባልና ሚስትነት ራሱን የቻለ ፓኬጅ። ለዚህ ነው ከሌሎች ማህበራዊ ግንኙነቶች በተለየ እግዚአብሔር ጋብቻ ለሰው የሰጠው። ከሌሎች ግንኙነቶች በተለየ እግዚአብሔር የፍቅር ግንኙነትን ለሰው የሰጠው። ስለዚህ አንድ ሴትና አንድ ወንድ ጋብቻን መሰረት አድርገው በፍቅር ግንኙነቱ ሲሆኑ የሚጠበቅባቸው ነገር አለ። ስለዚህ እያንዳንዱ ሰው ለምን ያገባሁት ምን ፈልጌ ነው ያገባሁት? አንዳንድ ሰው መፈለግ ቅድሚያ ሰጥቶ መፈለግ የማይገባውን ነገር ፈልጎ የሚያገባ ሰው አለ። አንዳንድ ሰው ለምን አገባ ስትሉት አይ ምግብ ስለተወደደ ሆቴል ከምበላ አንዷን አግብቼ ቤት የበሰለ ምግብ ልብላ ብሎ በምግብ ቤት መንፈስ የሚያገባ ሰው አለ። ግን አይደለም። ሰው ምግብ ገዝቶም ያገኛል። ሰው ምግብ እናቱም ጋር ይበላል፣ ወዳጆቹም ጋር ይበላል። ስለዚህ ምግብ አላጣንም። አንዳንድ ሰው ለምን አገባ ሲባል አይ እንደው ቤቴም ንብረቴም እንደው ሰው ሌባ እንዳይዘርፈኝ አንድ ቤት የምትውል ሴት ስለምታስፈልገኝ ይላል። እሱንም በጥበቃ ሰራተኛ ማሸፈን ይቻላል ወገኖች። ወይም ዘመድ ወይም የሆነ ብቻ ከአገር ቤት እህትንም ምንንም ወንድምንም አምጥቶ ማስጠበቅ ይቻላል ወገኖች። አንዳንድ ሰው ደግሞ ለምን አገባ ሲባል አይ እንደው በቃ እንደው እድሜውም ሳይሄድ ልጅን ለመውለድ ብለው ደግሞ ይነግሯቸዋል። እንደው ልጅ ለመውለድ እንደው ብቻዬን ከመሆን የሚሉ ሰዎች አሉ። ግን ይሄም የጋብቻ መነሻ አይደለም ወገኖች። የጋብቻ መነሻ እዛ ዘፍጥረት ላይ እግዚአብሔር ለመጀመሪያው ባል ለአዳም ያለው ነው መነሻው። ሰው ብቻውን ይሆን ዘንድ መልካም አይደለም። ምን ይሆን ዘንድ? ብቻውን ይሆን ዘንድ መልካም አይደለም እና የሚመቸውን ረዳት እንፍጠርለት ነው ያለው። ስለዚህ ያላገባችሁ ሰዎችም የጋብቻው መነሻ መጽሐፍ ቅዱሳዊ መነሻ መሰረት አድርጋችሁ ነው መግባት ያለባችሁ። ጤናማ ዕውቀት ማለት ይሄ ነው ወገኖች። ጤናማ ዕውቀት ማለት
መነሻውን መሰረት አድርገን ዋናውን መነሻ መሰረት አድርገን ካልገባን ጋብቻ ቅልል ነው የሚልብን ከገባን በኋላ። ስለዚህ መነሻው ምንድነው? ሰው ብቻውን ይሆን ዘንድ መልካም አይደለም። ስለዚህ ሰው በህይወት ዘመኑ ሁሉ የሚመቸው የምትመቸው አንድ ሰው ጋር አብሮ መኖር አለበት። ሳይሰለች የሚመቸው የምትመቸው፣ ሳትሰለች የምትመቸው። አያችሁ፣ ሳይሰለቻችሁ ከነድካማቸው ከነጉድለታቸው የሚሸካከሙ ሰዎችን እግዚአብሔር ማጣመር ፈልጋ። አንድ ሴትና አንድ ወንድ የተለያየ ጾታ ቫራይቲ ያላቸው፣ የተለያየ ባህሪ ቫራይቲ ያላቸው፣ አስተዳደጋቸው ያደጉበት ካልቸር ምን የተለያየ ነው። ባልና ሚስት ግን በልበ ሰፊነት ማንንም ሰው ከሚሸከሙበት በላይ በልበ ሰፊነት አብረው እንዲኖሩ ፈለገ። ለዚህ እኮ ነው የሚገርማችሁ ነገር እግዚአብሔር ይህንን ተቋም ሲሰራው እና ሰዎች ወደ ጋብቻው ሲገቡ እግዚአብሔር ምን ጸጋ ሰጥቷል? ያገቡትን ሰው ማንንም ሰው ከሚሸከሙበት ልብ፣ ለማንም ሰው ከሚኖራቸው ልብ፣ ለማንም ሰው ከሚኖራቸው ትዕግስት በላይ ታጋሽነትን እግዚአብሔር ሰጥቷል። እስኪ አሁን ትዳር ውስጥ ያላችሁ እስቲ እንደው ለአንድ አፍታ ተነጋገሩበት። እዚህ ቴሌቪዥን መስኮት ፊት ያላችሁ ባለቤትህን የተሸከምከውን ያክል እኮ ማንንም አትሸከም። ባለቤትሽን የተሸከምሽውን ያክል ማንንም አትሸከም። ለባለቤትህ ያለህ ታጋሽነት፣ ለባለቤትህ ያለህ ግልጽነት ለእናትህም የለህም። ለባለቤትሽ ያለሽ ታጋሽነት፣ ለባለቤትሽ ያለሽ ግልጽነት ለአባትሽም የለሽም። በጣም ለሚቀርብ ለእህት ለወንድም የለም። ትክክለኛ የጋብቻ ፎርማት እንዴ ነው? ለምን ሰው በህይወት ዘመኑ ሳይሰለች አንድ ሰው እንዲሸከመው እግዚአብሔር የጋብቻ ፎርማትን አመጣ። ስሙ የተባረከ ይሁን። ለዚህ እኮ ነው የሚገርማችሁ ነገር አንዳንድ ሰዎች እኮ የትዳር ጓደኛችን ላይ የከበድነውን ሩብ ሳንከብድባቸው የሸሹናሉ ሰልችቷቸው። በጣም ይገርማል እኮ የሸሹናሉ ሰልችቷቸው። አንዳንድ ጓደኞች እኮ የትዳር ጓደኛችንን የተጫነውን ያክል 1/10ኛውን ሳንጫናቸው ተቀይመው እሱ ደግሞ ሰው ነው እንዴ እሷ ደግሞ ሰው ነች እንዴ ብለው የሸሹናሉ። የትዳር ጓደኛ ግን ተሸክማለች። ስለዚህ እሷ በተሸከመችበት ልክ እናትህ፣ አባትህ፣ እህትህ፣ ወንድምህ አይሸክሙ። እሱ በተሸከመሽ ልክ እናት፣ አባት፣ እህት፣ ወንድም አይሸክሙ። ለምን? ይሄ ኪዳን ኮቨናንት አለው። ይሄ ጥምረት ኮቨናንት አለው። ከጌታ ኮቨናንት አለው። ይሄ ጥምረት ከጌታ የሚያቻችል መንፈስ ይለቀቅለታል። ለምን? ይሄን እዚህ ጥምረት በዚህ ጥምረት እዚህ አብረው የሚኖሩበት ይሄ ተቋም የእግዚአብሔር ተቋም ነው። ይሄ ተቋም በእግዚአብሔር ሕግ የተመሰረተ ተቋም ስለሆነ፣ ስለዚህ ወገኖቼ በዚህ ተቋም ውስጥ ስንሆን ዕውቀት ያስፈልጋል። መሰረታዊ ዕውቀት። አንዳንድ ሰው እንዲህ ይላል፣ እኔ እኮ ግን ይላሉ ለምክር ይመጡና፣ እኔ እኮ ግን ፓስተር፣ እኔ አንዳንድ ጊዜ ግን ምን ያህል እንደታገስኩት ሳይ ጤነኛ ነኝ ግን ይላሉ። አንዳንድ ወንድሞችም ይላሉ ምን ያህል እንደተሸከምኳት ሳይ ጤንነቴን እጠራጠረ። ጤነኛ ስላልሆናችሁ አይደለም፣ ጤነኛ ናችሁ። ጤነኛ ስለሆናችሁ ነው የታገሳችሁት። ለምን? ይሄን ተቋም የመሰረተው እግዚአብሔር ይሄ ተቋም ሲፈርስ ስለማይወድ መፋታትን ስለሚጠላ አንዳችሁ ለሌላችሁ ልባችሁ ሰፊ እንዲሆን ይሄን ልበ ሰፊነት የሰጣችሁ እግዚአብሔር ይህን ተቋም ሊጠብቅ ፈልጎ ይሄን ልበ ሰፊነት ባይሰጣችሁ ኖሮ በእውነት አንዳንዶቻችሁ እኮ ከሌላ ሰው ጋር ባለ ግንኙነት ታጋሽ አይደላችሁ፣ ልባችሁ ሰፊ አይደለም። አያችሁ፣ ከሌላ ሰው ጋር ባላችሁ ግንኙነት እኮ ቶሎ ይከፋችኋል፣ ቶሎ ትዕግስታችሁ ያልቃል። የትዳር ጓደኛሽን ግን በትዕግስት በመቻል እንድትሸከሙ ያደረገው የተቋሙ ባለቤት እግዚአብሔር ነው። የትዳር ጓደኛህን ግን እንድትሸከማት ያደረገው የተቋሙ ባለቤት እግዚአብሔር ነው። ይኸውላችሁ በዚህ ተቋም ውስጥ ስንኖር እግዚአብሔር አንዳችንን እንደሌላ እስከማንቆጥር ድረስ እስከዚህ ጥግ ድረስ ልባችንን ያያይዛል። አያችሁ፣ ሰው እኮ ለምሳሌ ሌላ ሰው ቢያስቀይም የምትቀየመው እኮ ሌላ ሰው ነው። እናት ብታስቀይም የምትቀየመው ሌላ ሰው ስለሆነች ነው የምታዝነው። ወንድም ቢያሳዝን የምታዝነው ሌላ ሰው ስለሆነች ነው። የትዳር ጓደኛህ ግን አንተ ነች። የትዳር ጓደኛሽ ግን አንተ ነው፣ አንቺ ነው።
ለዚህ እኮ ነው ከአንዳንድ ሰዎች ጋር እኮ ተጋጭተው ሰዎች ብዙ ቀን ብዙ ወር ይፈጅባቸዋል። የትዳር ጓደኛ ግን ጠዋት ተጋጭተው ማታ ይስማማል። ሁሉም ቤት ማለት አይደለም፣ እንደያቀራረቡ እንደ ራስ የማየትና ያለማየት ጉዳይ ነው። አንዳንድ ባልና ሚስት በፍጹም በቁጣችሁ ላይ ፀሐይ ይግባ ነው የሚለው፣ ስለዚህ የዕለት ዕለት እንስማማለን የሚሉ ባልና ሚስት አሉ። አንዳንድ ደግሞ 3 ወር 4 ወር እኛ ተዘጋግተን እንቀመጣለን። እንደ ራስ የማየትና ያለማየት ጉዳይ ነው። ለምሳሌ ራሴን ይታዘበኝ ይሆን ብዬ አልፈራም። ለምሳሌ በእጄ የማደርገውን ነገር እግሬ ይታዘበኝ ይሆን አልልም። አያችሁ፣ ልክ ነው። እናረግና ማናረገውን ነገር ህሊናችን ይነግረናል። ህሊናችን ሲካሰስ ጥሩ ያልሆነ ነገር ውስጥ አንገባ። ግን ራሴ አሁን ይሄኛው እጄ ይሄኛውን እጄ አያፍርም፣ እግሬ እጄን አያፍርም። አያችሁ፣ የኔ ነው። የትዳር በተለይ በጋብቻ ውስጥ ያለ የጥምረት ግንኙነት ጥግ ድረስ ሲደርስ አንተ እሷን እንደራስህ ታያለህ፣ አንቺም እሱን እንደራስሽ ታያለሽ። እግዚአብሔር እዚህ ጥግ ድረስ ያስገባችሁ፣ በእውነት እዚህ ጥግ ድረስ ይወሰዳችሁ። እግዚአብሔር እሷን እንደራስህ የምታይበት፣ እሱን እንደራስሽ የምታይበት ጥግ ድረስ እግዚአብሔር በዚህ በአንድነት እርስ በርስ አንዳችሁ ራሳችሁን እንደሌላው በምታዩበት በረከት እግዚአብሔር ይባርካችሁ። ያኔ ጉድለቷ እንደ ጉድለት ይሰማሃል። ያኔ ህመሟ ህመም ይሆናል። ያኔ ሐዘኑ ሐዘንሽ ይሆናል። ያኔ ጉድለቱ ጉድለትሽ ይሆናል። ያኔ ፊቱን አይተሽ የፈለገውን ነገር ታውቂያለሽ። በምችለው ሁሉ እሱን እንዳይከፋው እሱን ቅር እንዳይለው እሰራለሁ ትያለሽ። በምችለው ሁሉ እሷን እንዳይከፋት እሷን ቅር እንዳይላት እሰራለሁ ትላለህ። ስለዚህ ወገኖቼ በዚህ የእውቀት ቅኝት ነው አብረን መኖር ያለብን እንጂ ጋብቻ ማለት እቁብ አይደለም። ጋብቻ ልትመሰርቱ ያሰባችሁም ሰዎች ጋብቻ ራስን አሳልፎ ለሌላው መስጠት ነው። ራስን ለሌላው አሳልፎ መስጠት እንጂ ጋብቻ ምን አላት ምን አለው፣ እሷን ካገባው ይሄን አገኛለሁ፣ እሱን ካገባው ይሄን አገኛለሁ፣ እሷን ካገባው ሶሻሊ ይሄን አገኛለሁ፣ ስፒሪቹዋሊ ይሄን አገኛለሁ፣ ፊዚካሊም ኢኮኖሚካሊም ይሄን አገኛለሁ ምንልበት አይነት አክሲዮን አይደለም። እሱ ለስራ ነው። እንትን ንግድ ከጀመርኩ ያዋጣኛል፣ እንትን እቁብ ከገባው ጥሩ ነው፣ እንትን አክሲዮን ከገባ አክሲዮኑ ትርፉ ጥሩ ነው የሚባለው ለስራ ነው። ጋብቻ ግን አገኛለሁ ሳይሆን እገኛለሁ ተብሎ ነው የሚገባበት። አየህ፣ ጋብቻ ግን እሷን ካገባው ከሷ ይሄን አገኛለሁ ሳይሆን እሷን ባገባ እኔ ለሷ እገኝላታለሁ፣ እኔ ለሷ አስፈልጋታለሁ፣ እኔ ለሷ ደግፋታለሁ፣ እኔ ለሷ ጉድለቷን እሞላለሁ። አንቺም ብትሆኚ ትክክለኛ መጽሐፍ ቅዱሳዊ ጋብቻ ይሄ ነው። በነገራችን ላይ ወገኖች አንቺም ብትሆኚ እሱን ካገባው ይሄን አገኛለሁ ይሄን አገኛለሁ ይሄን አገኛለሁ እንትኑ ቤተሰቤ ምናምን ክብሩ ምናምን ሶሻሊም በቃ ሳይኮሎጂካሊም ይሄን ጥቅም አገኛለሁ ተብለው አይደለም የሚገባው። በትክክለኛ ፍቅር የሚገባበት ጋብቻ ለእንትና እኮ ነው ያስፈልገዋል፣ እንትናን እደግፈዋለሁ፣ የእንትና ጉዳይ ያገባኛል፣ ለእንትና እኔ ከጎኑ መሆኔ ክፍተቱን እዘጋለታለሁ። እኔ ውስጥ የሱን ክፍተት የሚዘጋ ነገር አለ። አያችሁ፣ ጋብቻ ማለት አንዳቸው ለአንዳቸው እኔ አስፈልገዋለሁ እኔ አስፈልጋታለሁ በሚል መሰረታዊ ዕውቀት ነው ሊገቡበት የሚገባው። ለዚህ ነው ዕውቀትና ጥበብ ስንል እነዚህን መሰረታዊ ነገሮች ግምት ውስጥ መክተት አለብን። ዛሬ እኮ ይኸውላችሁ ብዙ ጋብቻዎች ለምን እንደሚፈርሱ ታውቃላችሁ? ብዙ ጋብቻዎች ሰዎች ቅድም ባልኳችሁ ሐሳብ ይገቡና አገኛለሁ፣ እሱን ካገባው አገኛለሁ፣ ይሄ ነገር ይሆንልኛል፣ እሱን ካገባው ክብር አገኛለሁ፣ እንትን አገኛለሁ። የሰውየውን ክብር አይታ ከገባች ሰውየው ደግሞ ምድራዊ ክብር አንድ ቀን ይዋረዳል። ዛሬ ባለስልጣን ከሆነ ነገ ሊወርድ ይችላል። ስለዚህ ያገባችሁ ስልጣኑን ስለሆነ ስልጣን ባጣ ጊዜ ግጭት ይጀምራል እዛ ቤት። ለምን? ኤክስፔክት ያደረገችው ነገር ጠፍቷል ማለት ነው። ወይም ገንዘቧ ወይም ገንዘቡ ወይም የሆነ ነገር ለምሳሌ ውበቷ፣ እሷን ባገባ እኮ ከበራለሁ፣ ከጎኔ ስትሄድ ደስ ትላለች፣ በጣም ቆንጆ ነች፣ ጸጉሯ ያምራል፣ አፍንጫዋ ያምራል፣ ቁመናዋ ያምራል፣ እሷ እኮ በቃ ብሎ አግብቶ መቼም መጽሐፍ ቅዱስ እንደሚለው ውበት ሐሰት ነው፣ ደምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እሷ ትመሰገናለች ይላል። ውበቱ በጠፋ ጊዜ ፍቅሩ ይጠፋል። ለዚህ እኮ ነው አሁን አንዳንድ ጊዜ አንዳንድ ባልና ሚስት ሲጋጩና ልናስማማቸው እንገባለን። የዛሬ 8 ዓመት የዛሬ 9 ዓመት የነበራቸው ፍቅር ልክ ያኔ እንደተጋቡ የነበራቸው ፍቅር በጣም የሚገርም ነው። ፎቶ እናያለን፣ ቪዲዮ ያሳዩናል፣ በጣም የሚገርም ነው። በቃ ከዛስ አሁን ተለወጠ። ምንድነው ያደረግሽው? ምንም
ያረገች ነገር ምንም እና በቃ ተተወኝ። ስለዚህ ወደ ኋላ ሄደን ስናይ ሰውየው ያገባው ያኔ ውበቷን ነበር ማለት ነው። አሁንስ ወልዳለች፣ ቅርጿ ተለውጧል። ደግሞ ሰው መቼም ሰው አይደለን፣ ስጋ አይደለን። መታመም አለ፣ መጎሳቆል አለ፣ የሥራ ብዛት አለ፣ ጫና አለ፣ ስትረስ ውጥረቱ አለ፣ ምኑ አለ። ልብ አድርጉ። ስለዚህ ይሄ ጋብቻ ሲመሰረት መነሻው ጥሩ አልነበረም ማለት ነው። አያችሁ። ስለዚህ የምታገቡ ሰዎች መነሻ እዩ። ወንድሞችም ብትሆኑ ምንን ነው የወደደችው? ምን ዝናዬን ነው መልኬን ነው ወይስ ምንን ነው? አያችሁ። እህቶችም ብትሆኑ ምንን ነው የወደደው? አያችሁ። ከዚህ በፊት ደጋግሜ ነግሬያቸዋለሁ ስለ ፍቅር። እውነተኛ ፍቅር የውስጥ ውበት ነው የሚወደው። እውነተኛ ፍቅር የውስጥ ውበት ነው የሚወደው ስላችሁ ጌታን መፍራት፣ ትህትና፣ እግዚአብሔርን ማክበር፣ ታማኝነት፣ እውነተኝነት፣ እነዚህን ነገሮች። ከዛ ውጭ ግን የላይ ነገር፣ ዛሬ ታይቶ ነገ የሚጠፋ ነገር፣ ዛሬ ታይቶ ነገ የማይኖር ነገር፣ የላይ ነገር ሁሉ ነገር ጠፊ ነው። ገንዘብ ጠፊ ነው፣ ስልጣን ጠፊ ነው፣ ሀብት ጠፊ ነው፣ የላይ ውበት ጠፊ ነው። ጠፊ እኮ ነው እንዴ! አሁን እኮ እኔ እዚህ ስቱዲዮ ስመጣ እየነዳው መጣው ተቀረጽኩኝ ምናምን። ወደፊት እኮ ምናልባት በጣም እድሜ እኮ ሲጨምር ከዘራ ይዤ ወይ ዱላ ይዤ የምንቀሳቀስበት ጊዜ ሊኖር ይችል ይሆናል። አያችሁ። አየ እንደው እኮ ደሬ አካሄዱ በጣም ያምራል ካለች አካሄድ ነው ማለት ነው የወደደችው እንዴ። ስለዚህ ወገኖች አንዳንዱ ደግሞ ለምንድን ነው ስትሎ ለምሳሌ ለልጅ ያገባ ሰው እኔ እሷን ወዶ ሳይሆን ልጅ መውለድ አለብኝ አግብቼ ያለ ሰው ባለ መውለዷ ሊፈታት ይችላል። አያችሁ። አንዳንድ ሰው ተመልከቱ፣ ልጅ የለም ግን እንዲህ ይላሉ አንዳንድ ሰዎች ካለ መውለዳችን ይልቅ በክርስቶስ መወለዳችን ይበልጣል ይላሉ። እኔ ከልጅም ከምንም እሷ ማአት እጥፍ ትበልጥብኛለች የሚል ሰው አለ። ስለዚህ ይህ ሰው እየወዷት ነው ያገባው። አያችሁ እንጂ በመባዛት መንፈስ አይደለም ያገባት። በመባዛት ወይም ብዙ በመሆን ወይም ዘርን በማብዛት መንፈስ ካገባ ነገ ጥያቄ ውስጥ ይገባል ጋብቻው። አያችሁ። ስለዚህ ወገኖቼ ይኸውላችሁ ትክክለኛ ዕውቀት ይኖራችሁ የምታገቡ ሰዎች፣ ትክክለኛ ግንዛቤ ይኖራችሁ። ያ ለዘለቄታዊ አብሮነት በጣም ወሳኝነት አለው። ለዘለቄታዊ አብሮነት፣ ለጥንዶች ዘለቄታዊ አብሮነት በጣም መሰረታዊው ነገር ምንድነው ስንል ትክክለኛ የሆነ ዕውቀትና ጥበብ፣ መጽሐፍ ቅዱሳዊ የሆነ ዕውቀትና ጥበብ። ለዚህ ነው ደጋግሜ ባለፈውም ሳምንት እነ አዳምና ሔዋንን እና አብርሃምና ሳራን አንስቼላቸዋለሁ። ትክክለኛ የሆነ ዕውቀት ነው ያላቸው። ልብ አድርጉ። ትክክለኛ የሆነ ዕውቀት ኖሯቸው በገነት ውስጥ እየኖሩ ነበር። ሰይጣን መጥቶ ትክክለኛ የሆነውን ዕውቀት አዛባባቸው። ተመልከቱ። ትክክለኛ የሆነ ዕውቀታቸው ምንድነው? የተከለከሉትን ተከልክለዋል፣ የተፈቀደላቸው ተፈቅዶላቸዋል። የተከለከሉት አንድ ነው፣ የተፈቀደላቸው እልፍ አእላፋት ነው። የፈለጉትን እንዲያደርጉ ተፈቅዶላቸዋል፣ ግን የተከለከሉት ደግሞ አንድ ነው። ስለዚህ ትክክለኛ ዕውቀት ማለት በጋብቻችን ውስጥ የተከለከልነውን ነገር ማወቅ፣ የተፈቀደልንን ነገር ማወቅ ነው። ሰይጣን ግን ብዙ ጊዜ መጥቶ ትክክለኛ የሆነ ዕውቀታችንን ያዛባል። ስለዚህ የተከለከልነው ነገር ትንሽ ሆኖ አጉልቶ ያሳየናል። የተፈቀደልን ነገር ደግሞ ብዙ ሆኖ ጥቂት አድርጎ ያሳየናል፣ አኮስሶ ያሳየናል። የተከለከልነው ነገር እንደሚጎዳን ሳይሆን እንደሚጠቅመን ያሳየናል። የተፈቀደልን ነገር ደግሞ እንደሚጠቅመን ሳይሆን እንደሚጎዳን ያሳየናል። ስለዚህ ከሰይጣን ሴራ መጠንቀቅ አለብን። ለዚህ ትክክለኛ የሆነ ዕውቀት እግዚአብሔር በምን አይነት ሩል ሊያኖረኝ ፈልጓል በጋብቻ ውስጥ። ስለዚህ ወገኖቼ ያላገባችሁ ወጣቶች ከዓለማዊ ጨዋታ ራሳችሁን ጠብቃችሁ ጋብቻ ውስጥ ምንድን ነው ያለው? በራሱ ጋብቻ ምንድን ነው? እግዚአብሔር በጋብቻ ውስጥ ከኔ ምን ይጠብቃል? እኔ ወንድ ነኝ፣ ባል ሆናለሁ። ሴቷ ደግሞ ሚስት ሆናለች። ሚስትነት ምንድን ነው? ትክክለኛ ዕውቀት ይሄ ነው። ክርስቲያናዊ ሚስት ማለት ምን ማለት ነው? መጽሐፍ ቅዱስ ስለ ሚስት የሚናገርባቸው ክፍሎች ምንድን ናቸው? አሁን እኮ ቴክኖሎጂው የተመቸ ነው። ስለ ሚስት ለመስማት እኮ ሚስት የሚለውን ገብተሽ እኮ ጎግል ብታደርጊ ስለ ሚስት ያሉ ጥቅሶችን ሁሉ ይዘረግፍልሻል። ስለ ባል ለመስማት እኮ ባል የሚለውን ደግሞ ሰርች ብታደርግ ስለ ባል ያለውን ጥቅስ በሙሉ ይዘረግፋል። ስለዚህ በተቻለ መጠን ትክክለኛ ዕውቀት መያዝ ይገባል። ይሄ ለዘለቄታዊ አብሮነት በጣም ወሳኝነት ያለው ነገር ነው። እንግዲህ የጥንዶች አብሮነት መሰረታዊ መርሆች ወይም ቤዚክ ፕሪንሲፕልስ ኦፍ ካፕል ቱጌዘርነስ በሚል ርዕስ ነው እንግዲህ ላለፉት ተከታታይ ያሳዩዋችሁ እና ለዘለቄታዊ አብሮነታቸው የመጀመሪያው ትክክለኛና እውነተኛ የሆነ መጽሐፍ ቅዱሳዊ የሆነ ጋብቻና ቤተሰብ ተኮር ዕውቀትና ጥበብ።
እውቀትና ጥበብ። እውቀት ብቻ አይደለም ጥበብ ያስፈልጋል። አንዳንዶች እውቀት አላቸው ጥበብ የላቸውም። ልብ አድርጉ። እውቀት ያስፈልጋል፣ ልክ ነው። ጥበብ ደግሞ ያስፈልጋል። ማንበብ አይውላችሁ። አንዳንድ ጊዜ አገልጋዮች ተጋጭተው ሲመጡ የሚያጋጥመን ነገር ልንገራችሁ። አገልጋይ ነው፣ ፓስተር ነው፣ ወንጌላዊ ነው፣ ወይም እረኛ ነው፣ ነቢይ ነውም ልትባሉ ትችላላችሁ እና ብዙ ህዝብ ይከተለዋል። ግን ደግሞ እኔን ትሪት አያደርገኝም፣ ለእኔ ጊዜ አይሰጠኝም፣ ከኔ ጋር አያሳልፍም እንደ ባልና ሚስት ብላ ትናገርና ሚስት አንዳንድ አሰስመንት ስንሰራ ሰውየው ጥበብ ጎሎት እናየዋለን። ሰውየው ሲያስተምር እኮ ግን ሰው ቁጭ ብሎ አይሰማውም። ልብ አድርጉ። ስለዚህ ኖሌጅ አለው፣ ዊዝደም ግን የለውም። አያችሁ፣ አንዳንዶቻችን ኖሌጅ አለን፣ መጽሐፍ ቅዱስን ጥጥት አድርገናል። አንዳንድ ሰው ስለ ቤተሰብ ቢነገር ያወራል። ስለ ልጆች ብናነሳ ከዘፍጥረት እስከ ራእይ ስለ ልጆች ይተረትርላቸዋል። ልጆች አስተዳደጉ ላይ ግን ፌል አድርጓል። ለምን? ኖሌጁን ወደ ተግባር የሚለውጥበት ዊዝደም የለውም። ስለዚህ ኖሌጅ ካለን ዊዝደም ደግሞ ያስፈልገናል ወገኖች፣ ጥበብ ያስፈልገናል። እንዴት ነው አፕላይ የማደርገው? እንዴት ነው ተግባራዊ የማደርገው? ያወቅኩትን የእግዚአብሔርን ቃል እንዴት ነው የምኖርበት? አያችሁ እንጂ አሁን በዚህ ዘመን የተቸገርነው ነገር ብዙ አዋቂዎች አሉ። አንዳንድ ሰው እኔ በእንትን ላይ ፒኤችዲ ሰርቻለሁ፣ በእንትን ማስተር ሰርቻለሁ፣ በእንትን በሊደርሺፕ፣ በእንትን በቲዮሎጂካል እንትን፣ በፕራክቲካል እንትን ደግሞ ማስተር ሰርቻለሁ ይላል። በካውንስሊንግ ደግሞ እንትን ሰርቻለሁ፣ ሳይኮሎጂ አጥንቻለሁ ምናምን ይላል እና ሸክም አለ ለአገልግሎቱ ይላል። ግን ምን ሰርተሃል ስለው ምንም። ባልና ሚስት አስታርቀህ ታውቃለህ? ምንም። እሺ ታስተምራለህ ሌላውን? ምንም። ምንድነው ታዲያ? ምንም። እውቀቱ አለው። የሆነ ቴሪ ስታነሳ አዎ ይሄ ቴሪ እኮ እንትና የሚባለው ፊሎሶፈር ይሄን እንትን ብሏል፣ ይሄን ጽፏል በዚህ ዘመን እንትና የሚባለው ያንበለብልልሃል። ግን ታስተምራለህ? አያስተምርም። ታገለግላለህ? አያገለግልም። አንዳንዴ ላይኖርበትም ይችላል። ይሄ ሰው ዊዝደም የለውም። ስለዚህ ወገኖቼ ኖሌጅ ያላችሁ ሰዎች ዊዝደም ደግሞ ይኖራችሁ። እኔ እኮ አውቀዋለሁ ይሏቸዋል። አንዳንድ ሰው ስለ ጋብቻ እኔ እኮ አውቀዋለሁ፣ እኔ ሁሉ ነገር እኔ አውቀዋለሁ ይላል። ኑርበት። አየህ፣ የባልን ኃላፊነት ካወቅከው ከመስበክ ባለፈ ባል ሆኖ መኖር ይጠይቃል። የሚስትን ኃላፊነት ካወቅሽው ከመስበክ ባለፈ ሚስት ሆኖ መኖር ይጠይቃል። ስለዚህ ዊዝደም ያስፈልጋል። እውቀትና ጥበብ ያስፈልጋል። መጠበብ ያስፈልጋል። ሚስትነትሽ ላይ ዛሬ ባሌ እንዴት ላስደስተው፣ ባሌ እንዴት ልገዛለት፣ እንዴት በሆንለት ነው ባሌ። ለምን ሌላ የለውም። አያችሁ፣ ወንድሞች ምርጫ አለው፣ የወላጆች ምርጫ አለው፣ የጓደኞች ምርጫ አለው። የሚስት ምርጫ ግን አንቺ ነሽ። ስለዚህ ጀኒውን ትክክለኛ የሆነ ከበሬታ ካንቺ ነው የሚያገኘው። ትክክለኛ የሆነ ግልጽነት ካንቺ ነው የሚያገኘው። ትክክለኛ የሆነ ፍቅር ካንቺ ነው የሚያገኘው። አንተም ብትሆን ሌላ ሚስት የላትም። ስለዚህ ተጠበብ። ምንድን ነው ሴት ማን ነች? ለሚስቴ ምን በሆንላት ነው ደስ የሚላት? እስቲ እንዴት ላስደስታት? በቃ ኑሮ ቦሪንግ እንዳይሆንባት። የሚገርማችሁ ነገር ብዙ ባለትዳሮች ኑሮ ቦሪንግ የሚሆንባቸው ስራ የሚሆንባቸው፣ እውነቴ ነው፣ ትዳር ስራ ከሆነባችሁ በጣም ከባድ። በቃ መሸ ነጋ፣ ውፍ ደግሞ ነጋ ብላችሁ ከተነሳችሁ በጣም አደገኛ ነገር ውስጥ ነው ያላችሁት። ግን ልክ ሲነጋ ጌታን አመስግነ ደስ ይላል። ጌታዊ እንኳን አነጋልኝ፣ ወንድሜ ከጎኔ ያለልኝ፣ በቃ እህቴ ከጎኔ ያለችልኝ፣ በቃ ከእሷ ጋር ሆኜ ቀኑን ደስተኛ አድርገዋለሁ፣ ደስ ይለኛል እሷ ከጎኔ መኖሯ። የሚገርም ነው። አያችሁ። ስለዚህ እውቀታችንን ወደ ተግባር መለወጥ መቻል አለብን። ማወቅ ብቻ አይደለም፣ ጥበብም ደግሞ ያስፈልጋል። ከሴቶች ጋር መኖር ጥበብ ይጠይቃል። አያችሁ፣ ከእውቀት ባለፈ ልክ ነው። ይህን መተግበር ይገባል፣ ግን ደግሞ ጥበብ ይጠይቃል። ከወንዶች ጋር መኖር ጥበብ ይጠይቃል። ስለዚህ እግዚአብሔር ደግሞ እሱን በደንብ በከበሬታ እሱን እያስደሰትሽ እንድትኖሪ የምትሆኝበትን ጸጋ እግዚአብሔር ሰጥቶሻል። አንተም ደግሞ እሷን የወደድክ ፍቅር እየሰጠህ እየተንከባከብክ የምትኖርበትን ጸጋ እሱ ሰጥቷል። ስለዚህ ወገኖቼ እውቀትና ጥበብ ያስፈልጋል። እውቀት ለምሳሌ መጽሐፍ ቅዱስ ስለ ሴቶች ምን ይላል? ስለ ወንዶች ምን ይላል? አየህ፣ ማወቅ ያስፈልጋል። እንደገና በሴኩላሩ ዓለም ሴቶች ምንድናቸው? የሴት ስነ ልቦና ምንድነው? ሴት ምን ትወዳለች? ሴት ምን ትጠላለች? ሴቶች ምን ሲያረግላቸው ባላቸው ደስ ይላቸዋል? ፍቅረኛቸው ምን ሲያረግላቸው፣ እንዴት ሲያናግራቸው፣ ምን አይነት ቦታ ሲሰጣቸው ደስ ይላቸዋል? ወንዶችስ እንዴት ሲያከብሯቸው ሚስቶቻቸው፣ ምን ሲሆኑላቸው፣ ምን ሲያረጉላቸው ደስ ይላቸዋል?
ይሄን ማወቅ ይጠይቃል። ይሄንን አውቀን ከኖርን ቤታችን ጸብ የሚባል ነገር አይገባም። አንዳንዴ ልንጋጭ እንችላለን፣ ግን ወዲያው ሶልቭ ይሆናል። ይሄንን አውቀን የምንኖር ከሆነ ቤታችን እናፍቃለን። ይሄንን አውቀን የምንኖር ከሆነ እሷ በአንተ ምክንያት ብሌም አታደርግም ራሷን። እውነቴን ነው። ይሄ አደገኛ ነገር ነው። በምን ቀን ነው ግን ይህን ሰው ያገባሁት የሚሉ ሰዎች ገጥሞኛል። እኔ ፓስተር ውሳኔ ነው የዛለት የተበላሸው። በህይወት የፈጸምኩ ስህተት እሱን ማግባቴ ነው የሚሉ አሉ። በህይወት የፈጸምኩ ስህተት እሷን ማግባቴ ነው የሚሉ አሉ። ምንድነው እንዲሉ ያደረጋቸው? አያችሁ፣ ብዙዎቻችን እንደምናሳብበው ሰይጣን በእውነት በእኛ ቤት እድል ፈንታ አግኝቶ ነው ወይ? አይደለም። እውቀት የለንም። እውቀት አጣ። ምን ላርግ ትለኛለህ ይላል አንዳንድ ሰው እኮ። አንዳንድ ባል ምን ላርግ ትለኛለህ፣ መሆን የሚገባኝን ያህል እየሆንኩ ነው ይላል። ለዚህ እኮ ነው እኔ ጋር ለምክር ስትመጡ የመጣችሁም ሰዎች ታውቃላችሁ፣ አንዳንድ ጊዜ አሰስመንት ሰራና የተጋጩበትን ምክንያት ካወቁ በኋላ ትምህርት ስልጠና ሰጣቸዋለሁ። የሁለት ቀን ወይ አንድ ቀን ሰብስቤ ምክር እኮ አይደለም ወይ ግሳጼ አይደለም፣ ትምህርት ሰጣቸዋለሁ። ይሄው ትምህርታዊ ምክር የሚባላል እሱን ሰጣቸዋለሁ። ከዛ በወር በሁለት ወር በለው ነገሮች እኮ አሁን ገና ጋብቻን የመሰረትን ያህል ተሰማል። 20 ዓመት እኮ ኖረዋል ከዚህ በፊት ልባርኩ። ስለዚህ እውቀት ነው። እነዚህ ሰዎች እኮ ክፉ ሆነው አይደለም፣ በሚያውቁት ልክ እኮ ነው እየሆኑ ያሉት። ስለዚህ እውቀት ያስፈልጋል። እንዳልኳችሁ እውቀት ደግሞ ብቻ ሳይሆን ጥበብም ያስፈልጋል። ይህን ትምህርት ቀጣዩን ክፍል ሳምንት እንቀጥላለን። እንግዲህ ተነጋገሩበት። ይህን ትምህርት የበለጠ እወቁ። አንተ ስለሷ እወቅ፣ አንቺም ስለሱ እወቂ። የበለጠ ተግባቡ። የኔ ዓላማ እንድትግባቡ፣ ፍቅራችሁ የጨመረ እንዲሄድ፣ ፍቅራችሁ የታደሰ እንዲሄድ፣ የበስተርጅና ዘመናችሁን እግዚአብሔር በፍቅር እንዲያለመልመው። ስለዚህ ለዚህ እኛ ደግሞ ድርሻችን ምንድን ነው የሚለውን ለማወቅ ነው እያሳየኋችሁ ያለሁት። እንደገና ሳምንት ደግሞ ተመልሼ እመጣለሁ። ተባረኩልኝ። ወዳችኋለሁ። ባባይ